الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. بغالفوا يعقوم نبتر إنك ميت وإنهم ميتون يملون النبي عليه الصلاة والسلام عندهم يموتنا عندهم من نفسهم للوشم النبي عليه الصلاة والسلام جاء ያው በደዕዋው ጥያቄ ሲያቀርቡላቸውና ደዕዋውን ሲሰጧቸው እንዲያሉ የነበሩት እነሱም ነዋች ናቸው አንተም ነዋች ነህ ከዛ የውመል ቂያማ ጌታችሁ ዘንድ ተከራከራላችሁ ብሎ አላህ Subhanahu Wa Ta'ala ገልጿል። ነብዩ አለይሂ ሰላቱ ወሰለም ይሞታሉ ማለት ነው። እናም ሞተዋል። ነብዩ አለይሂ ሰላቱ ወሰለም ሞትን ተቀባይ ናቸው፣ ሞተዋል። ይሄ እውነታና ትክክለኛ የሆነ ነው። የሌሎችን እንደ ጉላት አሱፊያ መረን ሰው ወይንም ደግሞ መስመር ለቀው የሄዱ የሆኑ ሱፊያዎች ዛም እንደሚያደርጉት ሳይሆን እውነታው ነብዩ አለይሂ ሰላቱ ወሰለም ሞተዋል። ወናሱ ጃማቱ ይባአቱ ሰዎች ከሞቱ በኋላ መቀስቀስ እንዳለ ቀጣዩን አንቀጽ እናያለን። ወደሊሉ የሚለው አንደኛ ሰዎች እንደሚሞቱም እንደሚነሱም ሁለቱንም አስይዞ ነው ባንድ ላይ ነው የሚነግራቸው። አሁን ቀጣይ የምንቀረው ወናሱ ሰዎች ስላላችሁ አሁን የሚመጣላችሁ ደሊል ወናሱ ሰዎች ይዛማቱ ሲሞቱ ይባአቱን የውመል ቂያማ ይቀሰቀሳሉ። ለዚህ ማስረጃ አለ እንዴ? አዎ ወደሊሉ ቀውሉሁ ተዓላ ይህን ቀጥሎ ማስረጃው ምን ይላል? አላህ ሚንሃ ከመሬት خلقناكم ፈጠርናችሁ። አደም ያው ከአፈር ስለሆነ የተፈጠሩ ማለት ነው። ሚንሃ ከመሬት ከምድር خلقناكم ፈጠርናችሁ ከአፈር ወፊሃ ወደዛው ወደ መሬት ኑዒዱኩም እንመልሳችኋለን። ቀብር መግባት ነው። ወሚንሃ ከዚሁ ከመሬት ኑኽሪጁኩም እናወጣችኋለን ታረተን ኡኽራ እንደገና በድጋሚ ማለት ነው። የውመል ቂያማ ትወጣላችሁ ማለት ነው። ተገባናል? ሚንሃ አይን الارض ከምድር خلقناكم ፈጠርናችሁ هنا خلق آدم عليه الصلاة والسلام من تراب. الله سبحانه وتعالى آدم كافر بفتر ጊዜ منها خلقناكم كافر ፈጠርናችሁ وفي أرض نعيدكم ወደ አፈር እንመልሳችኋለን እብጀት بعد الموت ከሞት በኋላ ያው ትቀበራላችሁ ማለት ነው። ومنها ከዚችው ከመሬት نخرجكم እንደገና እናወጣችኋለን ፊልታእ يوم القيامة ማለት ነው። يوم القيامة በመነሳት ትነሳላችሁ እንደገና ይላል አላህ Subhanahu Wa Ta'ala ማለት ነው። ስለዚህ አንደኛ ሞት እንደምንቀምስ ወደ ምድር እንደምንመለስ ከአፈር አስላችን እንደሆነ ወደዛ ወደ መሬት ደግሞ በመቀበር እንደምንመለስ ወሚንሃ ኑኽሪጁኩም ታረተን ኡኽራ ብሏል። እንደገና ደግሞ በእት እንዳለ ይሄ ግልጽ የሆነ ጉዳይ ነው ማለት ነው። ተባባናል። ይህ ማስረጃ ነው ሰዎች ከሞቱ በኋላ እንደሚቀሰቀሱ ለጥያቄ ለመቅረብ በምን ወሚንሃ ኑኽሪጁኩም ታረተን ኡኽራ ብሏል። እንደገና እናወጣችኋለን። መጀመሪያ ከአፈር እንደመጣ ነው ተመልሰን ነበር እንደገና መልሳችኋለሁ እያለ ነው አላህ Subhanahu Wa Ta'ala ተከሰከታላችሁ። ወቀውሉ ተዓላ ይህም አንቀጽ እንደዚሁ ጠቋሚ ነው የሰው ልጆች ከሞቱ በኋላ እንደሚነሱ ምን የሚለው አንቀጽ ወላሁ አላህ አንበተኩም አበቀላችሁ ምን አልአርዲ ከምድር ነባታ ማብቀልን አበቀላችሁ ከምድር ከአፈር ነው አስላችንና ነው ثم يعيدكم ከዛ ይመልሳችኋል ፊሃ እዛው መሬት ውስጥ ይመልሳችኋል በቀብር ማለት ነው። ትሞቱና ትቀበላላችሁ ነው። ويخرجكم ያወጣችኋል ኢኽራጃ እንደገና ማውጣትን ያወጣችኋል። ይቺ ከማን ጋር ነው የምትስማማው? ومنها نخرجكم تارة أخرى ካለውጋ والله أنبتكم من الأرض نباتا منها خلقناكم ያለውን ይተካል። ثم يعيدكم فيها وفيها نعيدكم ያለውን ይተካል። ومنها نخرجكم تارة أخرى ያለው ደግሞ ويخرجكم إخراجا ታንቀዱት አንድ አይነት ሶስት አይነት ደረጃ ያላችሁ ማለት ነው። መጀመሪያ ከመሬት ማብቀልን አበቀልናችሁ ያው ከሷ ፈጠርናችሁ ማለት ነው። ثم يعيدكم فيها ከዛ ወደ አፈር ይመልሳችኋል ويخرجكم إخراجا እንደገና ማውጣትን ያወጣችኋል ያው تبعثون يوم القيامة ተቀሰቀሳላችሁ ማለት ነው። ግልጽ ማለት ግልጽ ነው። ወላቱ في هذا المعنى كثيرة جدا ይሄን የመሰሉ አንቀጾች በጣም ብዙና ብዙ አንቀጾች አሉ። በጣም ብዙ ማለት ነው። ነገር ግን ሸህ ረሂመሁላህ አላህ ይዘንላቸውና ለኛ ቀረብ ይላል ይረዱታል በቀላል ያሉትን መጣው ለደሊል አቅርበዋል። በጣም ግልጽ የሆነውና ያመጡት በጣም ግልጽ ማለት ነው። ሌሎችም ግልጽ የሆነው አናቅጾች ከመኖራቸው ጋር እነዚህን መጣዋል። የሰው ልጆች ከሞቱ በኋላ መቀስቀስ እንዳለ እንደሚነሱ ማለት ነው። وبعد البعث ከመቀስቀስ በኋላ ሙሐሰቡን የሰው ልጆች ይመረመራሉ
ወመጅዚዩነ የእጃቸውንም ይሰጣሉ ቢአዕማሊህም ሁላቸውም እንደየስራቸው ዋጋቸው ይከፈላቸዋል ማለት ነው። ወደ አጀል ባዕድ ከመቀስቀስ በኋላ መሐሰቡነ ይመረመራሉ እነዚህ የሰው ልጆች ወመጅዚዩነ ይከፈላቸዋል ቢአዕማሊህም የስራቸው ዋጋ ይከፈላቸዋል። ማስረጃለ እንዴ? አዎ ወደሉ መጅዚዩነ ቢአዕማሊህም ኢን ኸይረን ፈኸይር ኢን ሸረን ፈሸር ያው ይህን ሁሉ ያገኛል። ወደሉ ቀውሉሁ ተዓላ ለዚህ ማስረጃ ደግሞ ይሄ አላህ ቃል ነው። አላህ Subhanahu Wa Ta'ala ምን ይላል? ለየጅዚ الذين እነዛን ሊመነዳ አሳኡ መጥፎ የሰሩትን ቢማ አሚሉ እንደ ስራ የስራ ዋጋቸውን ሊሰጣቸው ያው ይቀሰቀሳል። ወየጅዚ الذين እነዛንም ሊከፍላቸው አህሰኑ መልካም የሰሩትን ቢልሁስና አይብል ጀና በጀነት ሊያጎናጽፋቸው ይነሳሉ። የውመል ቂያማ መሐሰራ ይደረጋል ማለት ነው። ሂሳቡ የሚደረደረው ለምንድነው የሚካሄደው? የሰው ልጆች የሚመረመሩት ለምንድነው ከተባለ ለየጅዚ الذين አሳኡ ቢማ አሚሉ እነዛ መጥፎ የሰሩትን እንደ ስራቸው ሊሰጣቸው መጥፎ የሰሩትን ወየጅዚ الذين እነዛንም ሊከፍላቸው አህሰኑ መልካም የሰሩትን ቢልሁስና አይብል ጀና ጀነት ሊያጎናጽፋቸው ለዚህ ነው ምርምሩ የሚካሄደው ማለት ነው። ግልጽ ነው አይደል? በሌላ መንገድ አለ ቃል ተባረከ ወተዓላ فمن يعمل مثقال ذرة خيرا يرى بالناي ታክል መልካም የሰራ يره አይየጅሁ يوم القيامة የቂያማ ቀን ያገኘዋል ዋጋውን ማለት ነው። يره ያያዋል ማለት ያገኘዋል يوم القيامة ያው የሰራውን ዋጋ ማለት ነው። ومن يعمل يسرى مثقال ذرة بالناي ታክል بالناي ዘራ የምትባለው ዘራ ማለት ትንሽ እንትን ቁጣት ነው የምታውቁት ቁጣት ቁጣት እሷን ያክል ይሆናል ዘራ ያለው ወይም ደግሞ ዘራ ብናኝ ማለት ነው። በጨረር ማታ ማንታ 12 ሰዓት ምናምን አካባቢ ላይ ጨረር በመስኮት ሲገባ ታይው በጨረሩ ድምጽ እንደውሃ የዘራው ብዛት ማለት ነው። የዘራው ብዛት የቤቱ ሁሉት ያለ ነው። አይ በቀዳዳ ሲገባ ሱለለለ ተዋለ እነዛ ማይናችን ኢንቪዚብል ናቸው ለኛ አይታዩም። ኢንቪዚብል ናቸው እነዛን ማለት ነው። ዘራ ይባላሉ እነዛ ብናኝ እንደ አተም ነገር ማለት ነው። ተባባናል ይሄን ብለው ፈስረዋል። ዘራ ቁጣት ዘራ ብናኝ ብለው ፈስረዋል። ዙራ ካላችሁ ደግሞ በቆሎ ወይ ማሽላ ነው። ዙራ ብላችሁ ባካታጥቁ ከሆነ ዙራ ከሆነ ማለት ሳይጠበቅ ከሆነ ማሽላ በቆሎ ግልጽ ማለት ዘራ فمن يعمل يسر مثقال ذرة ብናኝ ታክል ወይንም ደግሞ ቁጣት ታክል خيرا መልካም የሰራ يره ያየዋል يوم القيامة ومن يعمل ያገኘዋል ዋጋውን ማለት ነው። ومن يعمل مثقال ذرة ብናኝ ታክል የሰራ شرا መጥፎ يره يوم القيامة ይሄን ያየዋል ስራውን ማለት ነው። ዋጋውን ያገኛል ማለት ነው። ስለዚህ يوم القيامة አጅር እንደሚሰጥ መጥፎ የሰራ የመጥፎ እጁን አላህ Subhanahu Wa Ta'ala ምህረት ካላደረገለት አላህ Subhanahu Wa Ta'ala ከተውሂድ ከሽርክያት ውስጥ ያሉ ማጥፊያዎችን ሰርቶ ከሆነ ሰው አላህ Subhanahu Wa Ta'ala ታሰል መሻአል የሚያደርገው ከፈለገ የዋጋውን ይሰጣል ከፈለገም ደግሞ እለፍ ወደ ጀነት ምህረት አድርጌልሃለሁ ሊለው ይችላል አይደል እንዴ? ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء ስለሆነ ማለት ነው። ሌላም አንቀጽ አላህ Subhanahu Wa Ta'ala እንዲህ ብሎ የተናገረበት አለ ወነበኡ الموازين القسطة ፍትሃዊና ሚዛናዊ የሆኑ ሚዛኖችን እናቆማለን እናስቀምጣለን አለ። ለየውም القيامة ለቂያማ ቀን ፍትሃዊና ትክክለኛ የሆኑ ሚዛኖችን እናቆማለን አለ። ለመመዘን ማለት ነው የሰው ልጆችን ስራ ولا تظلم نفس شيئا ነፍስ የዛን ዕለት በምንም አይነት መልኩ አትበደልም። ወኢን ካነ ምስቃለ ሐበቲን ምስቃለ ሐባ ብናኝ ታክል መልካም የሰራ ምስቃለ ሐበቲን ምን ኸበል የጎመን ዘር ቅንጣት ያክል መልካም የሰራ አተይና ቢሃ እናመጣታለን ይላል። እናመጣታለን አንተውም ሁሉንም እናመጣላችኋለን ነው ያንን የሰሩትን ነገር ማለት ነው። መልካም ነገር ንቆ አላህ Subhanahu Wa Ta'ala አይተውም من جاء بالحسنة فله 10 أمثالها በሌላ አንቀጽ ማለት ነው። መልካም ነገር ይዞ የመጣ 10 እጥፍ ያገኛል። መልካም የሰራ ማለት ነው። من جاء بالحسنة فله 10 أمثالها አንድ በ10 ነው አይደል?
እንደውም ኢላ 700 ضعف وإلى أضعاف كثيرة እስከ 700 ከዛም በላይ ያባዘለታል هذا من رحمته الله سبحانه وتعالى ይህ ከእዝነቱ የሚመደብ ነው ومن جاء بالسيئة መጥፎ የሰራ ደግሞ فلا يجزى إلا مثلها የሷኑ ፊት እንጂ አይመነዳም وهم لا يظلمون የማይበደሉ ሲሆኑ ይላል Allah سبحانه وتعالى ማለት ነው ስለዚህ እያንዳንዱ አካል የሥራውን ዋጋውን ያገኛል የውመል ቂያማ የቂያማ ቀን ሁሉም የጅን ያገኛል ማለት ነው ስለዚህ ሰዎች በዕደል በዕት መጅዚዩነ ቢአዕማሊሂም ላሉ እነዚህ አሁን የቀራናቸው አንቀጾች ግልጽ የሆኑ ማስረጃዎች ናቸው ማለት ነው ተባተናል አይደል ወመን ከዘበ ያስተባበለ ከዘበ አይደለም ከዘበ እንዳትሉ ከዘበ የዋሸ ነው ከዘበ ያስተባበለ ነው ካዚብ ውሸታም ነው ሙከዚብ አስተባባይ ማለት ነው ከዘበ ይከذب ተክዚበን فهو مكذب ወዳከ ሙከዘቡን ስላላች ሙከዘብ የሚያስተባብሉት ነው ሙከዚብ አስተባባይ ማለት ነው ከዘበ አስተባበለ ነው የምትሉት ወመን ከዘበ ያስተባበለ ያላመነ አልቀበለውም ጭራሽ ውሸት ነው ያለ ወመን ከዘበ بالبعث መቀስቀስን የካደ ሰው ያስተባበለ ሰው ከፈራ በእርግጥም ካደ ይላል ሸህ والدليل الذي ማስረጃው قوله تعالى ይሄ አላህ ቃል ነው አላህ Subhanahu Wa Ta'ala እንዲህ ሲል ገልጾታል زعم الذين እነዛ ሞገቱ ካፈሩ የካዱት ብሎ ጀመረው የካዱት ሞገቱ አለዩ ባዓቱ እንደማይቀሰቀሱ ሞገቱ ቁል በላቸው መሐመድ በላ እንዴት አበላቸው እንዴት ወረቢ አረበጌታ ይሁንብኝ በላ ብሎ አይደለም ተናገረው ወረቢ አረበጌታ ይሁንብኝ ይበላቸው ለቱባዓቱን ተቀሰቀሷታላችሁ በላቸው ላማ ላመተውኪ ላምን ሞጥያ ትባላለች ላሚ ጀዋብ القسم ይሏታል ነፍዮች እንትን ከኋላ ወረቢ የሚለው قسم على المحلة والله بله لتفعلن كذا تلواله والله ታደርገዋለ ስትል ምንዋን ነው ተውኪት ትባላለች ላሟ እንደገና ቀሰሙ ይሄ ሁሉ ባንድ ላይ ማጠናከረ والله ያለው ከቀሰሙ ከኋላ አመልከቱ ቁል በላቸው በላ እንዴታ ወረቢ አረበጌታ ይሁንብኝ ለቱባዓቱን ተቀሰቀሷታላችሁ ثم لتنبؤن ከዛ ይነገራችኋል ቢማዓነይቱም የሰራችሁት ዜና ይደርሳችኋል ወዛሊከ ይህን ማድረግ ደግሞ አላህ በአላህ ላይ የሲር እጅግ ቀላል ነው እናንተ ማስገኘት ቀላል አይደል እንዴ ካዳት ከማስገኘትና ከመመለስ የትኛው ነው የሚከብደው ቢከብድ ኖሮ የሚከብደው አጀማመር ነው ለአላህ Subhanahu Wa Ta'ala ግን የሚከብደው ነገር የለም ስለዚህ ይሄን ማድረግ ደግሞ እናንተም እንትን የሚቀላቀልበትም ነገር የለም የሰራችሁትም ነገር የሚቀላቀልበት ነገር የለም እያንዳንዳችሁን ደግሞ መፍጠር ችሏል መመለስም ይችላል አላህ Subhanahu Wa Ta'ala ማለት ነው ثم لا تنبؤن ከዛ ይነገራችኋል بما عملتم የሰራችሁት ስራ እያንዳንዱ ዘገባው ይቀርብላችኋል ወዳሊከ ይህን ማድረግ ደግሞ አላህ በጌታችን በአላህ ላይ የሲር እጅግ ቀላል ነው አላህ Subhanahu Wa Ta'ala ያደርገዋል ይሄንን ማለት ነው ግልጽ ነው አይደል ግልጽ ነው ወይሉ يومئذ للمكذبين ለአስተባባዮች ዘነለት ወዮላቸው الذين يكذبون بيوم الدين በእንትኑ እለት በየውም الدين يوم الجزاء ማለት ነው የደሞዝ የሚከፈልበትን እለት የሚያስተባብሉ ሰዎች ወዮላቸው ወይ ጸጸታቸው ወይም ደግሞ ዋይ ይላሉ ማለት ነው ወይሉን ማለት ወዮላቸው ዛቻ ነው ወይሉን ማለት ደግሞ ዋዱን ጀሃነም ውስጥ ያለ ሸለቆም ነው ተብሏል ወይሉን ማለት ደግሞ ወይኔ ማለታቸው አይቀርም ማለት ነው ወይሉን ማለት ለነማን ለልሙከذبين ለነዛ አስተባባዮች ማለት ነው الذين يكذبون بيوم الدين የቂያማን ቀን የሚያስተባብሉ ሰዎች وما يكذب به በቂያማ ቀን ደግሞ አያስተባብልም ኢላ ኩሉ ሙዕተጅን ድንበር አላፊና አሲም ወንጀለኛ ካልሆነ እንጂ اذا قتل عليه آياتنا የኛ አናቅጾች ሲነበቡለት قال ይላል አሳጢሩ الأولين የድሮ ሰዎች ተረት ነው ይሄ እኔ ያልቀበለው ይላል ከላ ከዛ ቀጥሎ ምንድነው وارسل الله سبحانه وتعالى لكل وارسل الله سبحانه وتعالى لكل جميع الرسل ملائكتين ሙሉ ልኳል مبشرين بشرات ነጋሪ አድርጎ ለተቀበሏቸው ومنذرين አስጠንቃቂ አድርጎ ላልተቀበላቸውና ዳዕዋውን እንዲላሉ ለዳዕዋው እንቅፋት የሆኑትን ማለት ነው ነብያቶችን وارسل الله ልኳል جميع الرسل ملائكتين ሙሉ ልኳል مبشرين بشرات ነጋሪዎች አድርጎ ዳዕዋውን ለተቀበሉ ተውሂድን ለተቀበሉ ዲኑን ለተቀበሉ بشرات ነጋሪ ጀነት አላቸው ይያሉ የሚያበስሩ መላእክተኞች
ወሙንዚሪን አስጠንቃቂዎች እነማን ማለት ነው ለመን ከደበሁም ላስተባበላቸውና ወከደበ ቢየውሚዲን እንዲሁም ወከደበ ቢተውሂድ ላስተባበለ ማስጠንቃቂ አድርጎ አላህ ልኳቸዋል ማስረጃ አለ አው ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃው ደግሞ ይሄ አላህ ቃል ነው አላህ Subhanahu Wa Ta'ala ምን ይላል ሩሱለን መላእክተኞችን ልከናል ሙበሽሪነ ብስራት ነጋሪ ይሆኑ ወሙንዚሪነ አስጠንቃቂ የሆኑ መላእክተኞችን ልከናል ሁለቱንም ነው ማለት ነው ቢኒጋራ እና ወልቢሻራ ነው ነብያቶች ሲመጡ የሚመጡት ማለት ነው ቢሻራ ይነግራሉ ለማን ማለት ነው ለማን አመነ ቢሂም ወሊመን ቀቢለ دعوتهم ለተቀበለና ላመነባቸው ከሽርክ የራቀ ንጹህ ተውሂድ ውስጥ ገብቶ እስላምን ተቀበለ ለተጓዘ ሰው ሙበሽር ናቸው ብስራት ነጋሪ ናቸው አብሽር ጀነት አለ ሶብር እንጂ ይያሉ ማለት ነው እንዲላሉ ሰዎች ደግሞ ወየውላችሁ ይያሉ ማለት ነው ለዚህ ነው ረሱል ሙበሽር ወመንዚር ለምንድነው መላእክተኛ የላክንበት ምክንያቱን አላህ Subhanahu Wa Ta'ala ሲናገር ለአላ የኩነ እንዳይኖር ነው ለናስ ለሰው ልጆች እንዳይኖራቸው ነው አላህ በአላህ ላይ እንዳይኖራቸው ነው ምን ሁጀቱን የመከራከሪያ ነጥብ ማስረጃ እንዳይኖራቸው ነው بعد الرسل መላእክተኞች ከተላኩ በኋላ መረጃ ሙሉ በሙሉ ክርስቲያን መዳደርግ ነው ከዚህ በኋላ መረጃ የላቸው እኛ እኮ ለካህል ቢሆን እኛን መላእክተኛን መጣ አላህ Subhanahu Wa Ta'ala መላእክተኛ ባይልክ ኖሮ መላእክተኛ ብትልክ እንቀበል ነበር እናምን ነበር ተውሂዱን እንገባ ነበር ሽርክን እንርቅ ነበር ጥሩ ዲነኞች እንሆን ነበር ይላል ረህመቱላህ እና ይሄንን ይሉ ነበር ነገር ግን አሁን ሙርሰሎች ተላኩ አይደል እንዴ አለቀ በቃ ይሄ እንደዚህ ለዚህ ነው አላህ Subhanahu Wa Ta'ala የላከው ለአላ የኩነ ለናስ ለሰው ልጆች እንዳይኖር አላህ በአላህ ላይ ሁጀቱን ማስረጃ መከራከሪያ ማስረጃ እንዳይኖራቸው بعد الرسل ከመላእክተኞች በኋላ ደርሷቸዋል እንዲገላችሁ ጠማችሁ ነው እንጂ ይባላል የውመል ቂያማ ማለት ነው አሁንም እኮ ዳዒዎች ዳዕዋ ሲያደርጉ ኢቃመተል ሁጃ እኮ ነው አላህ Subhanahu Wa Ta'ala ሰዎችን ከምናስቀጣ ዝም ብንላቸው ዳዕዋ ባናደርግስ አይባል ሰዎች ካወቁ እኮ እንዲካሉ ሊቀጡ ነው ዝም ብንላቸው ግን ላይደርሳቸው ነው ስለዚህ አላህ Subhanahu Wa Ta'ala لألا يكون للناس على الله حجة بعد الرسل እያለ አላህ Subhanahu Wa Ta'ala ተግባባን አይደል መረጃ እንዳይኖራቸው ነው ይሄንን ያደረገ ያለው አይደል ታዲያ አላህ ወዶ መረጃ እንዳይኖራቸው ያደረገው መላእክተኛ ልኳል አይደል እኛም በዳዕዋው ላይ መሰማራት ከተቀበለ ሰው ካልተቀበለ ደግሞ አቀምና عليه الحجة كما قال الله تعالى لألا يكون للناس على الله حجة بعد الرسل أي بعد دعوة الدعاء يوم عندهم علماء السم كنقروا بها لألا يكون للناس على الله حجة بعد الرسل نزلنا لله نزينا الله سبحانه وتعالى يهننا بالكلام إلى الناس وإرسال الرسل لحكمة عظيمة حكمة عظيمة تلك مسترانده من أهمها بل هو أهمها من أهمها كاساسابي أرندهم ما كاسابي أن تقوم الحجة على الناس بقى لسوي جوج لك من رجال ما قوى منه حتى لا يكون لهم على الله حجة بعد إرسال الرسل መላእክተኛ ከተላከ በኋላ ምንም አይነት መፈናፈኛ እንዳይኖር ለዛ ነው አላህ Subhanahu Wa Ta'ala ያደረገው ተባባን አይደል የሚታዘንላቸው ቢሆን ኖሮ አላህ ያዝን ነበር ስለዚህ ዳዕዋ አድርገው ሰውየው ላይ ሁጃ ማቆም ራሱ አንድ አጅር አለ ማለት ነው አጅር አለ ሁጃ ማቆም ራሱ ይድረሰው ከዛም በኋላ እንዲህ ይላል እንደው ባትነግረው ኖሮ እንኳን ኡዙር ይሰጠው ነበር بعد ኢቃመቱ ሁጃ ግን ጀሃነም እንዲወርድ እያደረከው ነው የሚባል ፍልስፍና የለም አላህ Subhanahu Wa Ta'ala እያለ ግልጽ ነው አይደል አይ ዳዕዋ ለማይቀበሉ ሰዎች አትንገሯቸው የሚባል ነገር አለና ነው ኢቃመቱል ሁጃ ታድርጉ በተውሂድ ጉዳይ ላይ ማዕዙር ቢልጀህል ብንሰጣቸው ይሻላል ዳዕዋው አልደረሳቸውም ብንል ይሻላል በዛ አይነት መልኩ ወደ ጀነት እንዲገቡ እንደው ዳዕዋውን አታጧጡፉ ወደ እንደዛ አትበትኑ የማያውቁ ሰዎች ውስጥ ገብታችሁ ተውሂድና ሽርክን አትንገሯቸው አለኮና ነው ይሄ ነገር አለ አታሪክ ካደረሳችሁባቸው ሁጃ ልታቆሙ ነው ሁጃ ካቆማችሁባቸው ደግሞ ወይ ልታከፍሯቸው ነው አላህም ዘንድ ደግሞ እያጋለጣችሁ እያጠለሻችኋቸው ነው ማስተቆር ነው ይሄ እንደዚህ እኮ አለ ጀውና ስለዚህ ይህች ሚስጥር ተረድተው በዛኛው ቀዳዳ ነው ይሄ ተመለከቱ በሌላ ቀዳዳ ነው ይሄ ይሄ ደግሞ ለራሳቸው ቂራአትን ማንቀራም እኛ ቁጭ ብለን ሱሉስ ሰላታን ማንቀራም ቂራአትን መቅራት የለብንም ለምን በራሳችን ላይ ጥያቄ ማብዛት ነው እንደዛም ይባላል አዎ ናም ትክክል ምን ቀርተህ የብስ ጥያቄ ማብዛት ነው እንጂ ምን አለፋ ይላል አይባልም ካልሰራበት አዎ ጥያቄ ነው ትክክል ነው ከሰራህበት ደግሞ በጣም ትልቅ ነው ደረጃው አይገናኝ አዋቂና የማያውቅና የሚያውቅ እኩል አይደለም አሰራር ላይ ስለዚህ አውቆ መስራት ነበረበት እንጂ ሳያውቅ ቀራለሁ ቢል ኡዝራ አይሰጠውም እኮ እንደዚህ አይነት ነው
ዑለማ እያለ ቅራት እያለ እንትን የተለያዩ ደርሶች እየተሰጡ እቤት ተወዝፎ እኔ በቃ ስላልቀራሁ ነው እንደዚህ አይነት ዑዝር አለ እንዴ? እዛ ተቀምጦ ሳይንሱን እየቀጠቀጠ ማትማቲክስ እየፈጨ እንትን አጤሬራውን እያነበበ እንደዚህ አይነት አለ እንደዚህ አይነት ይሄ እኮ ቀልድ እኮ ነው። ይሄ በራስ ላይ ማሾፍ እኮ ነው። በራስ ላይ ማሾፍ ነው። እንደዚህ አይነት ዑዝር የለውም። ዑዝር የሚሰጠው እኮ ምንም ከዑለማ ጋር የማይገናኝ ነው። ተባባናል። ከዑለማ ጋር የማይገናኙ ዑለማ ያለበት ቦታ ያሉ ሰዎች ናቸው። ከተማ ውስጥ እስከ ዩኒቨርሲቲ ከኢትዮጵያ ጫፍ እየሄደ ባዮሎጂን እየቀጠቀጠ ኬሚስትሪ እየቀጠቀጠ ከክፍለ ሀገር መጣ ተከራይታ አይደል ትምህርት የምትማሩ እና እንደዚህ አይነት ነው ዑዝር የሚኖረው ዑዝር ቢጃል እንዴ ዝም ብሎ እኮ መደዳ በገፍ የሚሰጥ እኮ አይደለም በአካፋይ ተዘገነ የሚሰጥ አይደለም አንተ ዑዝር ቢጃል መነሻና መድረሻ እኮ አለው ሸሪዓ እኮ ገደብ አለው ዑዝር ቢጃል ይሰጠኛል ለምን አልቀራሁምና ለምንድን ነው የማትቀረው ለምንድን ነው የማይቀረው እሱ يا ربي يكون قلبكم الله سبحانه وتعالى ሰው አይደለም እንኳን ልዑሉን አላህ Subhanahu Wa Ta'ala እሱን አይደለም ሰዎችን ማታለል ማንችልበት ደረጃ ላይ የደረስነው እኮ አሁን እንደዚህ ሁኜ ነው ብትል መከናየተን አሳማኝ ነገር አስቀምጥ ነው የምትባለው ለምን ልታታደርግ ቀረ ትባላለህ እኮ አሞኝ እንደዚህ ሁኜ ያስ እንዴት መረጃ አምጣ አይደል እንደሚል ሰማይ እንደዛ ብትል ዝም ብሎ እንደዚህ ነው አላህ እኮ ለሚያሳዝን ሰው እኮ ነው የሚያዝነው አላህ አዛኝ ነው ረሂም ነው ረኡፍ ነው አላህ ነገር ግን ለሚታዘንለት ነው ለማይታዘንለት አያዝንም ይኩፋርቱ ስንት ምስኪን ዲውቻሉ አሩዚ ሽማግሌ ባህታው እንድሩስ ሲገቡ አይታችኋቸው ምንም የማያውቁ አየው ዲሆችም ናቸው ምስኪኖችም ናቸው ምንም ናቸው አሁን እነዚህ እንግዲህ ተመለከተ አላህ Subhanahu Wa Ta'ala ካዘረ እንደዚህ አይነት ብስብስ ያሉ አሮጊቶች አሁን ማርያም እያሉ ይሄዳሉ በባዶ እግራቸው ማለት ነው የሚያባራሩ ሰው ዝም ብሎ ሽማግሌ አሮጊት ደካማ ስለሆነ አይደለም አእምሮውን መጠቀም ነበረበት አላህ ባዘዘው ሰዓት ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت ብሏል አላህ Subhanahu Wa Ta'ala ማለት ነው ግልጽ ነው قوله واولهم የመጀመሪያቸው ከሙርሰሎች ውስጥ ኑህ ነው عليه السلام ነብዩ አላህ ኑህ ናቸው የመጀመሪያው የሙርሰሎች የመጀመሪያው واخرهم ማጠቃለያቸውና መደምደሚያቸው ደግሞ መሐመድ ሰለላሁ ዐለይሂ ወሰለም መሐመድ ነብይ አለይሂ ሰላም ብላቸው والدليل على ان اولهم نوح والدليل ما فرجوا على ان اولهم اي اول الرسل የመላእክቶች የመጀመሪያው ኑህ عليه السلام ኑህ ለመሆኑ ማስረጃው قوله تعالى ይህ አላህ Subhanahu Wa Ta'ala ንግግር ነው አላህ Subhanahu Wa Ta'ala ምን ይላል እኛ አውሐይና ራእይ ላክን ኢለይከ ወዳንተ ላክንልህ መሐመድ كما أوحينا رأينا اندلاكن هلو وحينا اندوردن هلو إلى نوحين ودنوحنا والنبيين من بعده كنبي بوحالا والنبيين من بعده كنبي نوح بوحالا وجعلوا نبيات اندلاكن هلو وجعلتم لاكن إلى سؤال الله فلذي كانوه بجد ሌላ ረሱል አልነበረም ማለት ነው ሁለት ቀውሎች አሉ ላይ የሚወለዱ ቀውሎች በተከተል ስሙ አንደኛ አደም ረሱል ነው ወይ ኢድሪስም ነብዩላህ ኢድሪስም ደግሞ ሙርሰል መሆናቸው በቁርአን የተረጋገጠ ነው ስለዚህ ነብዩላህ ኢድሪስ ከኑህ በፊት ናቸው ነው የሚባለው የተለያዩ የታሪክ ምሁራኖች እንደሚገልጹት ከሆነ ሁለት ጥያቄ ይነሳል አንደኛ አደም ረሱል ነው ወይ አደም ረሱል አይደለም አደም ረሱል አይደለም የሙርሰሎች የመጀመሪያው ማን ነው ማለት ነው ኑህ ነው ያው ለሐዲ አልቀውላይ ሁለት ንግግሮች አሉ የመጀመሪያው ኑህ ነው የሚለው አቡ ሐቲም የዘገቡት እንትን አለ ሷጫፍ ላይ ያመጣዋል ከመሩሱሉ በየጠይቃቸው 310 ምናምን ነገር ብለው ከነገሩት በኋላ መጀመሪያቸው ማን ነው አደም ነብይና ረሱል ነው እንዴ አዎ ነው ነብዩ ወረሱልና ብለው ነብዩ አለይሂ ሰላም መልሰዋል የሚለውን ይሄን ኦበራልና እንትን የዘገቡት አለ ነገር ግን ባሰው ከተማ ተባባል ይሄንን ያደርጉታል ዋናው አሁን እዚህ ላይ ምንድነው የምንለው አደም ረሱልማ ቢሆን ኖሮ አደም ረሱል አይደለም እንጂ ረሱል ቢሆን ኖሮ ምን ይል ነበር እና አውሐይና ኢለይከ እኛ ወዳንተ ራእይ ላክን كما أوحينا إلى آدم والنبيين من بعده ወደ አደምና ከአደም በኋላ ወዳሉት መላእክተኛ እንደላክነው ሁሉ ብሎ ነበር የሚናገረው ይሏቸዋል እነማናቸው የሚሉት የመጀመሪያው ኑህ ነው የሚሉት ናቸው እየሰማችሁ ነው የመጀመሪያው ኑህ ነው የሚሉት ሰዎች ምን ይሉ ነበር አላህ Subhanahu Wa Ta'ala ነብዩላህ አደም ሙርሰል ቢሆን ኖሮ የመጀመሪያው ሙርሰል እሱ ቢሆን ኖሮ እና አውሐይና ኢለይከ ከማ አውሐይና ኢላ አደም ወነብይና ሚን ባዕዲሂ ነበረ ስለዚህ ከኑህ ነው የጀመረው ኑህ ናቸው የመጀመሪያው ማለት ነው ብለው መልስ ይሰጣሉ
ይህን ሲናገሩ አይ የመጀመሪያው ሙርሰልማ አደም ነው የሚሉት ደግሞ ታዲያ ይሄን አንቀጽ ምን ትሉታላችሁ እንደዛ ከሆነ ሲሏቸው አይ ይሄማ የነብዩ አለይሂ ሰላም መሐመድ ተልኮና የኑህ ተልኮ ተመሳሳይ ነው ሽርክን በመዋጋት ስለተላኩ ነው ስለዚህ ኑህም ሽርክን በመዋጋት ነው የተላከው ከፍተኛ ሽርክ ተንሰራፍቶ የነበረበት የመጀመሪያው የኑህ ዘመን ስለነበረ ለዚህ ነው እና አውሐይና ኢለይከ አንተ መሐመድ ወደ አንተ ራእይ ላክንልሽ ሽርክን ተዋጋ ብለን ከማ አውሐይና ኢላ ኑህ ወደ ኑህና ወነብይና ሚን ባዕድ ከሱ በኋላ ወዳሉት ነብያቶች እንደላከን እነዚህ ሽርክን በመዋጋት ስለዚህ የነብዩ ተልኮና የኑህ ተልኮ ተመሳሳይ ስለሆነ ነው ብለው መልስ ይሰጣሉ ተባባናል ይሄንን መልስ ሰጥተዋል እነማን የመጀመሪያው አደም ነው የሚሉት ነገር ግን ይሄንን የቁርአን አያ እነሱም ተቀብለው አስተካክለውታል እኛም ደግሞ በግልጽ ስንሄድ ይመስላል ስለዚህ ወደ ሐዲስ ስንመጣ ሐዲሱ ሸፋዓ ላይ እንከ አንተ ኑህ ብለው ማለት ነው ሰዎቹ ኑህ እንከ አንተ አወሉ ረሱልን አርሰለሁ الله الى اهل الارض ምድር ላይ የተላኩት የመጀመሪያው ነብይ ነህ ይላል የመጀመሪያው ነብይ አወሉ ረሱልን አርሰለሁ الله الى اهل الارض ነው የሚለው ተባባልን አወሉ ረሱልን አርሰለሁ الله الى اهل الارض የመጀመሪያው ወደ ምድር ከተላኩ ሙርሰሎች የመጀመሪያው ነህ ይሉታል ሲዓረሷት القيامه ምን ሲያደርጉ ማለት ነው ሸፋዓ ሲጠይቁ ማለት ነው የዛን ጊዜ ስለዚህ ይሄን ነብዩ አለይሂ ሰላም ተናግረውታል ይሄ ሐዲስ ይወضح القرآن يقطع الخلاف በመካከል ላይ ያለው ትልቅ መራጃ የሆነ መሳሪያ ነው ነብዩላህ ኢድሪስ ደግሞ ነብዩላህ አደም የመጀመሪያው ሙርሰል መሆኑን ካረጋገጥን በዚህ ሐዲስ አማካኝነት ማለት ነው የመጀመሪያው ሙርሰል ነው መሆኑን ካረጋገጥን وقد اخطا المؤرخون حينما قدموا ادريس على نوح እንላለን ነብዩላህ ኢድሪስን ከኑህ በፊት ነው ማለታቸው ስህተት ነው ታሪኩ ከኑህ በኋላ ነው መሆን ያለበት ለምን ሙርሰልነቱ የተረጋገጠ ገባችኋል ያልኳችሁ የመጀመሪያው ሙርሰል ኑህ መሆኑን ካረጋገጠ ኢድሪስ መቼ ነው ማለት ነው ከኑህ በኋላ መሆን ያለበት ሙርሰልነቱ ከተረጋገጠ ከሱ በፊት ሙርሰል የለም ብለናል ከኑህ በፊት ስለዚህ እንትን ኸጣ አለባችሁ ነው እነዛኞቹ የሚያመጡት መረጃ እስከዚህ ነው ግማሹ መጥፎ የሆነ ሰነዱ እንትን ችግር ያለበት ምን ያለበት ነው የሚያመጡት መረጃቸው እንደዛ አጥጋቢ አይደለም ይሄንኛው በጣም አጥጋቢ ነው ግልጽ መሰለ وكل امه እያንዳንዱ ኡማ بعث الله اليها رسولا ወደሷ አላህ Subhanahu Wa Ta'ala መላእክተኛን ልኳል من نوح ከኑህ ጀምሮ الى محمد እስከ መሐመድ አለይሂ ሰላቱ ወሰለም ድረስ يأمرهم የሚያዛቸው ሲሆን ቢዒባደቲላህ የሚያዛቸው ነብይ ሙርሰል ልኳል አላህ يأمرهم ቢዒባደቲላህ አላህን ብቻ በመገዛት የሚያዛቸው ዋህዳ እሱን ብቻ በመገዛት ላይ የሚያዛቸው ሙርሰል ከኑህ ጀምሮ እስከ መሐመድ ድረስ በእያንዳንዱ ኡማ ውስጥ ልኳል አላህ ወይነሃሁም የሚከለክላቸው አን ዒባደት ጣጉት ጣዖታትን በማምለክ ላይ የሚከለክላቸው መላእክተኛን አላህ Subhanahu Wa Ta'ala ልኳል ወደሊሉ ለዚህ ማስረጃው ደግሞ ቀውሉሁ ተዓላ ወለቀድ ባዓትና በእርግጥም ልከናል في ኡመት በእያንዳንዱ ህዝብ ውስጥ ልከናል ረሱለን መላእክተኛ አን ይዕቡዱላህ አላህን ተገዙ ብለን ወይተኒቡ ጣጉት ጣዖታትን ራቁ ብለን ልከናል ይላል አላህ Subhanahu Wa Ta'ala ተባባናል ይችን አንቀጽ ወደ ነገው እናያለን ኢንሻአላህ